አልተሳሳትክም። ሄኖክ እባላለሁ። ዜማ ስላንተ ብዙ ነግራኛለች። እኔ የምለው ቃላብስ ስሙን አትጥራ፣ የዛን ሰይጣን። ምን እኮ ቃላብን ነው ሰይጣን? ከሰይጣንም በላይ ሰይጣን። ትንሿ የምትናገረው ነገር እያሰብሽ ምን እንዳደረገ እኮ ስላልገባክ ነው እዚህም የጠራነ በሱ ጉዳይ። ቆይ ምንድነው እሱ? ምን እያላችሁ ነው አቢኔ? የሆነ ልክ ያልሆነ ነገር አለ እንጂ እኔም አውቀው ቃልአብ በፍጹም ይሄን ያደርጋል ማለት ቃል በራሱ መንገድና በታማኝነት ሄዶ ወንጀለኞችን መቀመቅ በመክተት ከብዙ ቦታ ተዘዋውሯል ማለት የሱን ታማኝነት የሚፈሩ ብዙ ጉበኞች የሱን ስም በማጥፋት ብዙ ጊዜ ከስራ አስባረውታል። እሺ ወደዚህ እንዴት መጣ? ወደዚህ የመጣ 2 ወር ከስራ ታግዶ ነበር። አሁን ግን ተመልሷል። እኔ ምንም ነገር እየገባኝ አይደለም። ቃልአብ ስራ ላይ ሆኖ አይደለም ከስራ ተባሮ እንኳን ለህግ ማገልገሉን አላቆመም። ቆይ እሺ ለምንድን ነው ታዲያ ወንጀለኞችን ሲረዳኝ ነበር? ሲመስለኝ በራሱ መንገድ እነሱን ለመያዝ እንጂ እያገዛቸው አይመስለኝም። በዚህ ልክ እያስመለጣቸው እንዴት ነው የሚይዛቸው? እመኑ የራሱ እቅድ ይኖረዋል እንጂ ቃልአብ እንዳሰባችሁ ተነሱ እንጃ። ብቻ እኛ ያየነው ሌላ፣ አንተ የምትለው ሌላ። እስቲ እናያለን ብቻ። እሺ ያዳን እንዴት ነው የምናገኘው? እንጃ። እስኪ ደውይለት። ስልኩ እኮ አይሰራም። እስኪ ደግመሽ ሞክሪለት። እሺ ግን የሚሰራ አይመስለኝም። ያው አይሰራም። እንዴት ነው የምናገኘው ታዲያ? እንጃ። በዚህ በኩል እነዚህን ሰይጣኖች መደበቅ አለብን፣ በዚህ በኩል ደግሞ እሱን ማግኘት። ለነገሩ እሱ ራሱ እኛን ፈልጎ መምጣቱ አይቀርም። ማ ያዳ? አዎና፣ ከኛ ውጭ የት ነጃል? ደግሞ ለምንድን ነው እኛን የሚፈልገን? ጅላቱኝ። በዚህ ጊዜ ከኛ ውጭ ሁሉም ጠላቶች እኮ ናቸው። እሱስ ልክ ነህ፣ ግን እኮ ከኛ ውጭ ሌላ ወዳጅ አለው። ማን ነው? አቤኒ። ከአቤኒ ጋርማ ዜማን ሊያስገድል ሲሞክር ወዳጅነታቸው አበቃ። ያንን እሱ የት ያውቃል? ማለት ዜማን ለማስገደል የሞከረው ያዳም መሆኑን አቤኒ የት ያውቃል? እሱስ ልክ ነሽ። የዚህ ሁሉ ነገር ጠንሳሽ ያዳም መሆኑን ለካስ እነሱ ያውቁ። እሱን ነው የምልህ። ስለዚህ ወደ አቤኒ ሊሄድ ይችላል ማለት ነው። በትክክል ወደኛ ካልመጣ ወደ እነሱ ነው የሚሄደው። እንደምንም ብለን ልንደርስበት ይገባል። ካልሆነ አበቃል። እሺ እሱ ጋር ምን ደርስበትን መንገድ እናስብ። እንግዲህ ስልኩ አይሰራ፣ የት እንደሆነ አናውቅ። እሺ እንዴት ብለን ነው የምንደርስበት? ሁሉም ተፋጠጡ። ከባድ ችግርን ተፈጠረ። አሁን ላይ እየሆነ ያለው ነገር ሌቦችና እንዲሁም ደግሞ ማን እንደሆነ እንዲሁም እስከዛሬ በተለይ በዜማዬ ላይ በመጀመሪያ ያገታትኝ ማን እንደሆነም ታወቀ። አሁን ላይ ሁላቸውም በቁጥጥር ስር ዋሉ። እንዲሁም ኢዛናና እድልም እንደዛው እጣ ፈንታቸው ወደ እስር ቤት ሆነዋል። እስር ቤት በመግባታቸውም ወይም ደግሞ እስከ ዛሬ ድረስ አምልጠናል ብለው ግን ደግሞ አንዴ ከቃልአብ ጋር አንዴ ደግሞ ከናቲ ጋር እያሉ እንሰራለን ብለው ብዙ ነገር ሲያደርጉን ቆይተዋል። ነገር ግን ምንም ነገር እንኳን ሊያመልጡ አልቻሉም። ዜማዬና አቤኒም አሁን ላይ በአንድ ላይ በመሆናቸውና እንዲሁም ደግሞ ወንጀለኞች በመገኘታቸው በጣም ደስ ብሏቸዋል። አንድ በጣም የሚያሳዝነው ነገር ግን ያዳ እጅም እንዳለበት ሲያውቁ ነበረ። ያዳ ከጀርባ ሆኖ በጣም ብዙ ነገር እየሰራ እንደሆነና እንዲሁም ደግሞ ወንጀለኛ እንደሆነም እሱም በቁጥጥር ስር ውሏል። አቤኒና እንዲሁም ዜማዬ በፍጹም ያዳ እንደዚህ አይነት ሰው አይደለም፣ እንደዚህ አያደርግም። ያዳ በፊት እኮ ማስታወስ አይችልም ነበረ። ከዛም በኋላ ማስታወስ ስለማይችል
በጣም ብዙ ነገር ተበላሽቶም ነበር። ነገር ግን ከዛ ከትውስታ ሁሉ ተመልሶ ሁሉን ነገር አስታወሰ። ትውስታው ግን እንዳልተመለሰ የሚያውቁት ጓደኞቹ ቶሎ ብሎ እንኳን ለማንም አልተናገረም ነበር። ትውስታው እንደተመለሰ የተናገረው ለአቤኒ ነበረ። አቤኒም ግን ደግሞ በጣም ደስ ብሎት እውነት ያዳ ትውስታ ተመልሰ ማለት ነው። በተለይ ደግሞ ኑዋ በጣም ብዙ ነገር ስታረግ ቆይታለች። በተለይ ደግሞ እየተደበቀች ወይም ደግሞ ብዙ ወንጀል እየሰራች ነበረችው ኑዋ አሁን ላይ የት እንዳለች እንኳን እስካሁን አልተገኘችም። ኑዋ የት እንዳለች የጠፋችበት ምክንያት የት እንደገባችን በፍጹም አይታወቅም። በተለይ ደግሞ የኑዋ ወንድም እህቴ የት እንደገባች አብጦ እያለም ይጮኋል። በተለይ ደግሞ እያስፈራሩትም ነበር። እህት ሞታለች የለችም እያሉም ሲሉት እንደነበርና በቃ የሆነ ነገር ካላረክ እህትን እንዳገኛታለህ ሲሉትም ነበር። ያን ነገር ማድረግ ስላልቻልክ ስለዚህ እህትህ የለችም በህይወት የለችም ሲሉትም ቆይተዋል። ያዳና ነዋ ግን አብረው ተያይዘው እንደሄዱ ነበረ የሚታወቀው። ነገር ግን በሚያሳዝነው ሁኔታ ያዳና ነዋ በመጨረሻ ፍቅር ጀምረው ነበር። ነገር ግን ነዋ ከየት እንደሄደች እንኳን የማይታወቅ ከያዳ ጋር አብራ እንደሄደች ግን ተሰወረችብኝ ነው ያለው። የት እንደገባችም አልታወቀም። አሁን ላይ ኢዛናና እድል በጣም ብዙ ጉድ ቢገቡም ነገር ግን መጀመሪያ ወንጀሉን ሲሰሩት ምንም አልመሰላቸውም ነበር። እነሱ የሚፈልጉት ገንዘብና ገንዘብ ብቻ ነበር። ምንም አይነት ሰው ገላችሁ ቅበሩልኝ ቢባሉም ያን ሰው ገለው ቀብረውም ራሱ ብርን ነበረ እንጂ አንድ ቀን እንያዛለን ብለው አላሰቡም ነበር። እናም ተደብቀው ሰው ሲቀብሩ ነበረ። ያ ሰው ማን ሊሆን ይችላል? ወይስ ነዋ ወይስ ደግሞ ማን ነው? ምክንያቱም ደግሞ ዜማዬ በህይወት ተገኝታለች እንዳልሞተች። ስለዚህ እዛ የተቀበረው ሰው ማን ሊሆን ይችላል የሚለውም ይህም ራሱ አሳሳቢ ነው። ምንም እንኳን ወንጀለኞችና እንዲሁም ደግሞ ነዋና እንዲሁም ያዳን አንድ ላይ በማድረግ ነበር ሊጠይቁ የነበረው። ነገር ግን በሚመጣ ሰዓት ያዳ ብቻውን ነበረ። እናም ያዳ አንደኛው ሰው ከሆነ በኋላም እንዲሁም ደግሞ ወንጀለኞች እድልና ኢዛና ሶስተኛው ወገን ያዳ እንደሆነም አውቀው ነበረ። ቃላብ ይህንን በቁጥጥር ስር ያሉ እንዲሁም ናቲ የኔ ወንጀለኛ ነኝ ብሎ እጁ ሰጥተዋል። እስከ ዛሬ ድረስ ሶስተኛ ወገን እንዲገኝ ነው ፈልገው። እናም ደግሞ በተለይ ደግሞ ኢዛናና ማለትም ነዋ ኢዛናም ይህን ነገር ሲናገር ነዋ የት እንዳለች ተጠየቀ። ነዋ ግን ደግሞ የት እንደገባች እንኳን በፍጹም አላቅም ብሎ ነበር የመለሰው። ሆኖም ግን አሁን ላይ ዜማዬና እንዲሁም አቤኒ ደስተኛ ሆነው እንዲኖሩ ነው የምፈልገው። ምንም ነገር እንዳይሆኑ እስካሁን ድረስ በጣም ብዙ ተበድለዋል በማለት እንዲሁም ናቲ ይህን ነገር ይናገራል። ናቲ እነሱ ነጻ ከወጡ ነው እኔ እጄን ለፖሊስ የሚሰጠው ነበር ያለ። ነገር ግን ያለውም ተሳክቶለታል። እናም አሁን ላይ እድልና ኢዛና ከሀገር እንወጣለን ብለውም ቢሞክሩ ነገር ግን ምንም አይነት ነገር አልቻሉም። እድል ፓስፖርቷን አውጥታ ከኢትዮጵያ ለመውጣት ሞከረች። ነገር ግን ኤርፖርት ላይ ተያዘች። ወንጀለኛዋ እድል በቃ አሁን አማራጭም የለኝም፣ አሁን ላይ ገንዘብም የለንም፣ ባዶ ነን። ስለዚህ ወይ ከገንዘብ አልሆንኩኝ ወይ ከራሴ አልሆንኩኝ እና ምንድነው ማድረግ የምችለው በማለት ትጨናነቅም ነበረ። በስተ መጨረሻም ግን ለመሄድ ሙከራ ስታደርግ በጣም ብዙ ብሮችን ከከፈለችም በኋላ ከወንጀል ነፃ ለመሆን ነበረ። ነገር ግን ደግሞ እድል ወንጀለኛ ስለሆነች እንዳለ ወንጀሏ ከኤርፖርት እንዳታመልጥ ተደርጎባታል። ስለዚህ ኤርፖርት ላይ እድል ተያዘች። እድል የመጨረሻዋ በቃ ተስፋ ቆርጠኝ። ምክንያቱም ደግሞ አሁን ላይ ሁሉም ነገር ይስተካከላልና እንዲሁም ደግሞ በተለይ አቤኔና እንዲሁም ዜማዬም ከተገኙ አብረው ከሆኑ እንዲሁም ደግሞ ቃላብ እናም ደግሞ ናቲ እነሱ እንዲጣሉ እንዳርግና
ስለዚህ ወንጀለኛው ናቲ ነው ተብሎ ይያዛል፣ እኛ ነፃ እንወጣለን ብለው ነበረ ያሰቡት። እድልና ኢዛና ያሰቡት ግን ደግሞ አልሆነላቸውም። ኢዛና በጣም ብዙ ነገር ለማድረግ ሞከረ። በቃ አሁንስ አስጠላኝ፣ መረረኝ፣ ምንም ማድረግ አልችልም ብሎም ሽንፈቱን ተቀብሎ ቁጭ ብሏል። እሱ ግን ብዙ ነገር አስተባብሎ እነሱን ከወንጀል ነፃ ለማድረግ ሞክሮም ነበር። በመጨረሻም ግን እድልና ኢዛና አንድ ላይ ጸባቸው ምንም ነገር ሊሆን አልቻለም። እነሱ አንድ ላይ መጣላትን ነበር የመረጡት። እነሱ በሚጣሉበትም ሰዓት በጣም ብዙ ነገር ይፈጠራል። አሁን ላይ ዜማዬና እንዲሁም ደግሞ አቤኔ ደስተኛ ሆነው ይኖራሉ። ምክንያቱም ደግሞ ወንጀለኞች ተይዘዋል። እነሱም ካሁን በኋላ ምንም ነገር የሚፈልጉት ነገር የለም። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆነ ሰብስክራይብ፣ ላይ ሼር በማድረግ ቤተሰቡን ቤተሰቡናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ለድምፄ በጣም ይቅርታ፣ እንዲሁም ደግሞም እያሳለኝ ነው። እናም ይቅርታ ጠይቃለሁ ውድ ፋሚሊዎቼ። እንግዲህ ሰሞኑን እንደሚታወቀው በየትኛውም ቦታ ፋሲካ ነውና ስለዚህ ሰርጎች አሉ፣ ብዙ ነገር አለ። ከሰዎች ጋር ብዙ ጊዜ እንገናኛለን። እናም ሰርግ ቦታ ላይ ምናምን ጉንፋን ይዤ መጥቼ ነው ማለት ነው። አሁን ድምጽ ተዘጋግቷል። ስለዚህ እባካችሁን ቪዲዮን ላይክ አድርጉ፣ ሼር አድርጉ። እስኪ ምን አለበት አበረታቱኝ። እኔ እንደዚህ ሆኜ እየሰራሁኝ አሁን እናንተ ምን አለበት ብታዩ። ውድ ቤተሰቦች ቻናሌ እየቀዘቀዘ ነው። እባካችሁ ፕሊዝ የሚለቀቁ ቪዲዮዎችን እየገባችሁ ዩ እንዲሁም ደግሞ ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡ ማለት ነው። ይኸውላችሁ እንግዲህ አሁን ድምጽ ተዘግቶ ነው እንግዲህ እንደዚህ ሆኜ ቪዲዮ እየሰራለሁት ማለት ነው። እናም በዚህ አጋጣሚ ደግሞ እንግዲህ የጉንፋን መድኃኒት የምታውቁ ሰዎች እንግዲህ ሾክ በሉኝ ማለት ነው። እውነት ለመናገር 2 ሳምንት ሆነኝ። ያው እንግዲህ ሊለቀኝ አልቻለም ማለት ነው። ውድ ቤተሰቦቼ እንደው ቪዲዮ ራሱ ስራ በጣም ይሳቀቁ ነው የምሰራው። ምክንያቱም ድምፄ እንደዚህ ነው መስራት ትንሽ ከባድ ነው ማለት ነው። ለቪዲዮ ይከብዳል ማለት ነው ውድ ፋሚሊዎቼ። እናም እንግዲህ ዛሬ እንደነገርኳችሁ ነው ውድ ቤተሰቦቼ፣ ሁላችሁም ቪዲዮ ላይክ ሼር ያደርጋችሁ አበረታቱኝ ማለት ነው። እንዲሁም አሁን ላይ አቤኔና እንዲሁም ዜማዬ ፏ ብለው እንግዲህ ህይወታቸውን ሊኖሩ ነው። እንዳለ ሙሉ ለሙሉ ወንጀለኞች ተይዘዋል ማለት ነው። ውድ ቤተሰቦቼ ወንጀለኞች ሁሉ ተይዘዋል። ምክንያቱም ደግሞ አሁን ላይ እድልና ኢዛናን በቁጥጥር ስር ውለዋል። እንዲሁም ያዳ ወንጀለኛ ነው ተብሎ እሱም በቁጥጥር ስር ውሏል። ያዳ እውነት ለመናገር በዜማዬና በእድል ላይ ማለትም በዜማዬና እንዲሁም ደግሞ በአቤኔ ላይ እንደዚህ አይነት ነገር ይሰራል ብሎ ማነው ያሰበው? እኔ በፍጹም አላሰብኩትም። ያዳ ወንጀለኛ ይሆናል ብዬ ያላሰብኩም ነበረ። ነገር ግን አሁን ላይ በስተመጨረሻም ያዳም ቢሆን ወንጀለኛ እንደሆነና እንዲሁም ደግሞ ብዙ ነገር ሲያደርግ እንደነበረ ስለዚህ በህግ እንደሚፈለግ ነገር ነበር ሲያሳይ የነበረው። አሁን ላይ ግን በስተመጨረሻም እንግዲህ እሱም እንግዲህ እንደ ሰው ሆኗል ማለት ነው። ያዳ ግን ለራሱ ምንም አያውቅም ነበረ። ለጓደኞቹ ብዙ ነገር ይሆናል። ዱላም ከሆነ ይደባደባል። ምንም በሆነ ምንም ያደርጋል ማለት ነው። ይህንም እያደረገ ያለ ነገር ግን አሁን ላይ ደግሞ በዜማዬ ላይ እጁ አለበት በማለት ቃላብና እንዲሁም ደግሞ ናቲ በቁጥጥር ስር አውለውታል ማለት ነው። ናቲም እንግዲህ